ያልተጠበቀው የዶክተር ለታ ህልፈት ምንድን ነው? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስትጨርሱ ላይክ፣ ሼርና ኮመንት በማድረግ ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። እንደሚታወቀው በኢትዮጵያውያን ዘንድ ከፍተኛና ተወዳጅ ከሆኑት መካከል በተለይ ትውልድን በማፍራት የሚታወቁት መምህራኖች ናቸው። ብዙ የህይወት ውጣ ውረድ የራሳቸው ህይወትና ኑሮ ሳይስተካከል የተማሩት ግን በጣም በሚያሳዝን ሁኔታ ብዙ ፈተና አልፎ ደግሞ ጥሩ ደረጃ ላይ ይበቃሉ ሲባል እንደ ሀገሩ ሁኔታና ክፍያ እንደ ሀገሩ አቅም ባላቸው እንግዲህ እያገለገሉ ያሉት ናቸው። መምህራኖች ብዙ ሳይንቲስቶችን፣ ብዙ አዋቂዎችን፣ ብዙ ምሁራኖችን ያፈሩ፣ ብዙ ዶክተሮችን ያፈሩ ናቸው። መምህራኖች ያስተማሩት ተማሪዎች በጣም በሚደንቅ ሁኔታ የወጡት ትላልቅ ደረጃ ላይ ሲደርሱም ይስተዋላል። ይህ የአደባባይ መረጃና እውነታ ነው። ግን መምህራኖች እዛው ባሉበት ሆነው ይቀጥላሉ። ግን በጣም እንግዲህ ለየት ባለ መልኩ ደግሞ አንዳንዴ ያን ተጽዕኖ ተቋቁሞ ደግሞ በጣም ከፍተኛ ትምህርቶችን በመከታተል እስከ ሀገር አሜሪካ ሄዶ ትምህርታቸውን የሚከታተሉት እንቁና በጣም ደግሞ ተወዳጅ መምህራኖች አሉ። ያን ሁላ ፈተና አልፎ ገና በለጋ እድሜ ደግሞ እንደዚህ አይነት ውጤት ላይ መድረስ ትልቅና እንደ ጀብድም የማይተናነስ በጣም ትልቅ ስራ እንደሆነ በርካቶቹ ይገልጻሉ። ይህ የልማት አርበኝነት ሀገርን የማስጠራት ነገርም እንደሆነ በርካቶቹ ይገልጻሉ። ገና በለጋ እድሜው ዶክተሬት ዲግሪውን የሰራው ድንቅ ተወዳጅ መምህር ማለፉ ተሰምቷል። ዶክተር ለታ በምን ምክንያት ነው እንግዲህ ህይወታቸው ያለፈው በሚል ዙሪያ በርካቶች ሀሳባቸውን እየሰጡ እንደሚገኙ ጭምርም ነው። አሳዛኙና አስደንጋጩ ደግሞ ባልተጠበቀ ሁኔታ የዚሁ በዚህ እድሜ ህልፈቱ በርካታ ኢትዮጵያኖችን ያሳዘነ ክስተት ሆኗል። እንግዲህ ዶክተር ለታ የደምቢ ዶሎ ዩኒቨርሲቲ የቀድሞ ፕሬዝዳንት አሜሪካ ውስጥ ነው በድንገት ያረፉት። ባደሩት ሆቴል ውስጥ ነው ሞተው የተገኙት ማለትም ነው። ለስራ ጉዳይ ወደ አሜሪካ ተጉዞ የነበሩት የደምቢ ዶሎ ዩኒቨርሲቲ የቀድሞ ፕሬዝዳንትና የፊዚክስ ምሁሩ ዶክተር ለታ ተስፋዬ በትናንትናው ዕለት ባደሩበት ሆቴል ውስጥ ህይወታቸው አልፎ መገኘቱ ተሰምቷል። እጅግ አሳዛኝና ልብ የሚነካ ነው። ዶክተር ለታ ለ6 ዓመታት በፕሬዝዳንትነት ባገለገሉበት ወቅት ትውልድን ማብቃት በሚል መሪ በትጋት የሰሩና በህዝቡ ዘንድ ተወዳጅ የነበሩ መሪ መሆናቸውን ጠቅሶ አሟሟታቸው ያልተጠበቀ ህይወት ህልፈት ስሉ ገልጾታል። የደምቢ ዶሎ ዩኒቨርሲቲ እጅግ አሳዛኝና በርካቶችንም እንባ ያራጨ ክስተት። በተለይ ደምቢ ዶሎ ከዚህ በፊት በጸጥታ ምክንያት የተለያዩ ኢንፍሉዌንስ ያን ሁላ ተቋቁሞ አካባቢውን ሞትም ቢሆን ይጋፈጣሉ በማለት አካባቢው ላይ ትውልድን ለማፍራት የተቻላቸውን ሁሉ ሲያደርጉ የነበሩ እንቁና ደግሞም ታታሪ የስራ ሰው እንደነበሩ ከሙስና የሚራቁና የጸዱ በሙሉ ልብ ህዝባቸውን ሲያገለግሉ ነበሩ። ደግሞ በፊዚክስ በጣም ልቅ እንደነበሩ ጭምርም ነው። አንዱ ከባድ ከትምህርት አይነት በጣም ቻሌንጅ ያደርጋል ከመባሉት ከትምህርት ወይም ሳብጀክት አይነቶች መካከል አንዱ ፊዚክስ ነው። በፊዚክስ በጣም የሚገርም ፕራክቲካል ፊዚክስም ላይ እጅግ ጎበዝ እንደነበሩ ጭምርም ታሪካቸው እንደሚያስረዳም ጭምርም ነው። ሁኔታዎቹ የሚያስረዱት ከፍተኛ ደረጃቸውን ትምህርታቸውን እንግዲህ እስከ ዶክተሬት የደረሱ በአሜሪካ እንግዲህ ለስራ ምክንያት በሄዱበት ድንገት ባረፉበት ሆቴል ውስጥ ህይወታቸው ማለፉ በርካቶችን ያስደነገጠ ክስተት ሆኗል። ከዚህ ጀርባ ሴራ ነው የተለያዩ ነገሮች የሚሉት ሀሳቦች ብነሱም እስካሁን ድረስ ግን የተጣራ ነገር እንደሌለና ባደሩበት ሆቴል ውስጥ ህይወታቸው አልፏል። እንግዲህ ታላቁ አሜሪካ ማለት በዚህ ደረጃ ምርመራ አስክሬናቸው ላይ እንደሚያደርግና ደግሞም ሳይመረመር አስክሬናቸው ቀብር ስርዓታቸው እንደማይፈጸም ጭምርም ነው። አጠቃላይ እንግዲህ አስክሬናቸው በማስመልከት ወደ ኢትዮጵያ ይመጣል ወይስ ምንድን ነው? ዶክተር ለታ በኢትዮጵያ ከፍተኛ ትምህርት ተቋማት አመራርና በፊዚክስ ዘርፍ ትልቅ አሻራ ያሳረፉ ውድ የሀገር ልጅ ነበሩ። ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለሙያ ባልደረቦቻቸው መጽናናትን ነው እንግዲህ ዩኒቨርሲቲው በመመኘትም ሀዘኑን የገለጸው ማለትም ነው። ወደ ኢትዮጵያ እንግዲህ አስክሬናቸው መምጣት እንደማይቀር ጭምርም የአደባባይ መረጃዎች ናቸው ማለትም ነው። እንግዲህ የዶክተሩ ህልፈት በርካታ በተለይ በአካባቢ ላሉት በተለይ ደግሞ በጣም ሀዘንና ደንጋጥን የፈጠረ ክስተት ሆኗል። ገና በለጋ እድሜያቸው ህይወታቸው ማለፉ በርካታ ኢትዮጵያኖችን እጅግ ያሳዘነና በተለይ ደግሞ ዩኒቨርሲቲውን ከፍተኛ
ከፍተኛ ሐዘን ውስጥ የከተተ በተለይ ከሳቸው ጋር አብሯቸው የሰሩት የስራ ባልደረቦችና አጋር የነበሩት ኢትዮጵያውያን ሐዘናቸውን እየገለጹ ያሉት ናቸው። ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይሉ በአንድነትና በህብረት የሚያምኑ ኢትዮጵያዊ እንደነበሩ ጭምርም በሙሉና በቀናነት እድሜ ዘመናቸውን ሲያገለግሉ እንደነበሩ ጭምርም ነው። የሰው ልጅ መሞቻ ሰዓት አይታወቅም። ብዙ እኖራለሁ፣ ብዙ አመት እኖራለሁ፣ ብዙ ነገር አድርጋለሁ ብሎ ያስባል ግን በአጭሩ ደግሞ ህይወቱ የሚያልፍበት ሁኔታም ነው። ስለዚህ መልካም ነገሮችን ምድር ላይ እስካልን ድረስ መልካም ነገሮችን ሰርተን ብናልፍ የተሻለ ይሆናል በማለትም ነው በርካቶቹ ሀሳባቸውን የገለጹ ያሉት። ምክንያቱም ህይወት አጭር ናት። መልካሙን ሰርተን ብናልፍ የተሻለ ይሆናል። እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከት እንግዲህ የዚህ ዶክተር ህልፈትን በማስመልከት በርካታ ቁጥር ያላቸው ኢትዮጵያኖች በአሁኑ ሰዓት በተለይ ወደ ስፍራው ያሉት ደምቢዶሎ አካባቢ ያሉት ደግሞ ማህበረሰቡ እሳቸውን በከፍተኛ ሁኔታ ያቋቸዋል። በተለይ ለዩኒቨርሲቲው እድገት የተቻላቸውን ሁሉ ሲያደርጉ ነበረና በእድሜ ዘመናቸው ሁሉ ስለ ዩኒቨርሲቲው እንቅልፍ እንደማይወስዳቸው ጭምር በከፍተኛ ሁኔታ ለአካባቢው ለኢትዮጵያ ደግሞ ሲቆረቆሩ የነበሩ ድንቅ ኢትዮጵያዊ እንደነበሩ ጭምርም ነው። አጠቃላይ እንግዲህ የዚህ ታላቅ ሰው ህልፈት ለዩኒቨርሲቲውም ትልቅ ሐዘን እንደፈጠረ ጭምርም ደግሞ ኢትዮጵያ ትልቅ ምሁሯን እንዳጣች ጭምርም የአደባባይ መረጃዎች ናቸው። እጅግ ልብ የሚሰብር ክስተትን በማስመልከት የደምቢዶሎ ዩኒቨርሲቲ ፕሬዝዳንት የነበሩት ህልፈትን በማስመልከት በርካቶቹ በምን ምክንያት ነው ህይወታቸው ያለፈው በሚሉ ዙሪያ ምርመራ ይደረግ ምን ብሎ ሀሳባቸውን የሚያነሱት ቢኖሩም እንግዲህ ምንም ባደሩበት ሆቴል ውስጥ ህይወታቸው አልፎ መገኘቱን እንጂ እስካሁን ድረስ የህልፈታቸው ምክንያት ምን እንደሆነ መንስኤው እስካሁን ድረስ እንዳልተቀመጠ ነው። በተለይ በሀገራችን አሁን እየመጡ ያሉ ታዋቂና ዝነኛ ደግሞ ተወዳጅ ሰዎች ድንገት ባደረባቸው ህመም ምክንያት ህይወታቸው ሲያልፍ ይስተዋላል። ምንድን ነው የሚሉት ነገሮች ናቸው። በተለይ አልፎም ደግሞ ሆስፒታል ውስጥ ደርሶ ሲመለሱ ህይወታቸው ሲያልፍም ከዚህ በፊትም ቅሬታ ሲያስነሳ ከርሟል። አጠቃላይ ያን በማስመልከትም ነው እጅግ ልብ ሰባሪ መረጃን በማስመልከት ህይወታቸው እንግዲህ በምን ምክንያት አለፈ ለሚሉ ዙሪያ እንግዲህ በተኙበት ሆቴል ውስጥ አርፎ መገኘታቸው ነው እንጂ እስካሁን የህክምና ውጤት ይፋ እንዳልተደረገ ጭምርም ነው። ህክምና ይደረግ ወይስ ቼክ ይደረግ የሚሉት ሀሳቦችም እንዳልጠፉ ጭምርም ደግሞም ሳይመረምር በምን ምክንያት ከይዙን ደግሞ ሳይነገር መቅበር እንደማይቻልም ነው። ደግሞም አስክሬንም በማስመልከት ወደ ኢትዮጵያ ይምጣ የሚለው ነገርም እስካሁን ድረስ መግለጫ የተሰጠው በዛ ዙሪያ ጉዳይ የለም። ወደ ኢትዮጵያ እንደሚመጣም ነው ምንም ጥርጥር የለውም። አጠቃላይ ያን በማስመልከትም ነው ያለውን ነገር በመከታተል ለእናንተ የምናቀርብላችሁናል። እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከት እጅግ ያልተጠበቀ መረጃን በማስመልከትም ነው ይህ ዜና እንግዲህ እጅግ አሳዛኝና አስደንጋጭ ነው። በተለይ እሳቸውን በቅርበት ለሚያውቁትና ለቤተሰብ አካላት ለሆኑትም ከፍተኛ ሐዘንና መርዶ ነው የተሰማው ማለት ነው። ከወደ አሜሪካ ባልተጠበቀ ጊዜና ሰዓት ላይ መሞታቸው በተሻለ ኑሮ በተለይ እድሜ ዘመናቸውን ደክሞ ገና አርፋለሁ ስራ ስራለሁ ገና ብዙ አገለግላለሁ ደግሞም የደከምኩትን ያህል እበላለሁ ብሎ ባሰቡበት ሰዓት ላይ ህይወታቸው ማለፉ በርካቶችን ያሳዘነ ክስተትም እንደሆነ ጭምርም ነው። ሰው እንደዚህ እድሜ ዘመኑን ለፍቶ ጥሮ ግሮ መብላት በሚገባው ሰዓት መብላት እየቻለ ህይወቱ ደግሞ ሲያልፍ ምንም ማድረግ እንደማይቻል ጭምርም አጠቃላይ እንግዲህ በርካቶቹ ሀሳብ አስተያየታቸውን እያጋሩ እንደሚገኙ ጭምርም ነው። አብሬያቸው የቆየሁት ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ዘናዊ መረጃዎች ስለሆኑ ሳብስክራይብ በማድረግ ለእናንተ እንግዲህ ወደ አሁኑ የሚለቀቁት መረጃዎችን ማግኘት ትችላላችሁ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። አጠቃላይ እንግዲህ እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆይልን።